ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ የሰንበት ረፋድ የማዕደ ዜና ዝግጅት ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም እንደ መግቢያ አጭር ነገር፣ ይህ ባነር ከትናንት ጀምሮ በማህበራዊ ሚዲያው ላይ እየተጋራ ያለ ምስል ነው። የአብይ አህመድን ምስል በያዘው ባነር ላይ የተጻፈው ነገር እንደምታዩት ብልጽግና ፓርቲ ከሌሎች የፖለቲካ ፓርቲዎች ልዩ የሚያደርገው ከቁሳዊ ሀብት ይልቅ ለሰብአዊነት ቅድሚያ የሚሰጥ ለሰው ልጆች ክብር፣ ነፃነትና እኩልነት የሚሰራ ፓርቲ ነው ይላል። ይህ አባባል በኢትዮጵያ መሬት ላይ ካለው እውነታ ጋር እንደ ሰማይና ምድር የተራራቀ ነው ያሉ በርካታ የማህበራዊ ሚዲያ ተጠቃሚዎች በፌዝ በስላቅና በትችት ነው ምስሉን እያጋሩ ያሉት። ብልጽግና ባነሩ ላይ ከተጻፈው በተቃራኒ ነው። ብልጽግና ከሰብአዊነት ይልቅ ቁስን የሚያስቀድም የሰው ልጆችን እየነቀለና ሜዳ ላይ እየበተነ ብልጭልጭና ወንዝ የማያሻግር ነገር ላይ ያተኮረ፣ ዜጎች ተራቡ ሲባል እውነታውን ተቀብለው ርብርብ ከማድረግ ይልቅ ለገጽታ ግንባታ ተጨንቆ የተራበ ሰው የለብንም በሚል ለብዙዎች እርዳታ ማጣትና እልቂት ምክንያት የሆነ የሰው ልጆች እንዴት በዚህ ደረጃ ይገደላሉ? እንዴት በዚህ ደረጃ ይታገታሉ? ተብሎ ሲጠየቅ የመኖር ተፈጥሯዊና ሕጋዊ መብታቸው እንዲረጋገጥ እንደ መንግስት የተቻለንን እናደርጋለን ከማለት ይልቅ ሲሞቱ ቀብራቸው ላይ ዛፍ እንተክልላቸዋለን ብሎ የሚያፌዝ ነው ያሉ በርካታ ኢትዮጵያን የፓርቲው መሪ መሆኑ አባላት ስለ ሰብአዊነት የሚያወሩበት ቅንጣት ታህል የሞራል እንጥፍጣፊ የላቸውም ብለዋል። አዎ አትስረቅ እያለኝ እሱ ከሰረቀ፣ አትግደል እያለኝ እሱ አንገት ካነቀ፣ ጎጥ ውስጥ ከገባ ስለ አንድነት ቀዶ፣ ሰብአዊ ነኝ ካለ በብልጭልጭ አብዶ፣ ትህትናን ሰብኮ እርሱ ከታበየ፣ ህብረትን አውጆ እርሱ ከለያየ፣ በግብር ያልሆነውን ነኝ ብሎ የሚያወራው እንዲህ ያለውን ሰው ማን ብለን እንጥራው? ወደ ሰዓቱ አበይት ዜናዎች ስናልፍ በባህር ዳር መኮድ ካምፕ ላይ ዛሬ ሌሊቱን ጥቃት መፈጸሙ ተሰማ። የአማራ ክልል ርዕሰ መዲና በሆነችው በባህር ዳር ከተማ በሚገኘው መኮድ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት መፈጸሙ ነው የተሰማው። ጥቃቱ የተፈጸመው ዛሬ ከሌሊቱ 9 ሰዓት ተኩል ጀምሮ እስከ ንጋት ድረስ ባለው ጊዜ ውስጥ ሲሆን የአካባቢው ነዋሪዎች ሌሊቱን በተኩስ ድምፅ ተረብሸው ማደራቸውን ገልጸዋል። በመኮድ ላይ ለተፈጸመው ጥቃት ኃላፊነቱን የወሰደው የአማራ ፋኖ በጎጃም በካምፑ ላይ ተደጋጋሚ የሆነና ኢላማውን ያሳከ ስኬታማ የከባድ መሳሪያ ጥቃት ፈጽሜያለሁ ብለዋል። በጥቃቱ በወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራ ማድረስ ችለናል ያለው የአማራ ፋኖ በጎጃም በሁኔታው የተደናገጠው የአገዛዙ ኃይል ዛሬ ከማለዳ አንስቶ በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባድ መሳሪያዎች ሲደበድብ አርፍደዋል ብለዋል። በመኮድ ላይ ተፈጽሟል ስለተባለው ጥቃት እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ ማስተባበያ የለም። አሁን ለተገኘው ነፃነት መላው የአማራ ሕዝብ ዋጋ ከፍሎበታል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔሉ ይህን ያሉት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላት ስልጠና በትናንትናው ዕለት ሲጠናቀቅ ባደረጉት ንግግር ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጥቂት ቀናት በፊት መገናኛ ብዙሃን የትግራይ ምዕራባዊ ግዛቶች አማራ ክልል አድርገው ከመጥራት ይቆጠቡ፣ እንዲሁም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ትናንት ባወጣው መግለጫ ወራሪዎች ከመሬታችን በቶሎ ይልቀቁ ማለታቸው ይታወሳል። ይህን ተከትሎ በዛሬው ዕለት ለተመራቂዎች ንግግር ያደረጉት ኮሎኔል ደመቀ ዘውዱ ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነፃነት መላው የአማራ ህዝብ ዋጋ ከፍሎበታል ነው ያሉት። የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ እንዲሁም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ የሆኑት ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነፃነታችን አግኝተናል በማለት ለህወሓት መሪዎች ጭምር ምላሽ የሚመስል ንግግር አድርገዋል። ለዘመናት በገዛ ርስታችን ስንሳደድና የባርነት ቀንበርን ስንሸከም ቆይተናል ያሉት ኮሎኔል ደመቀ ያገኘነውን ነፃነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባል ብለዋል። አያይዘውም ነፃነታችንን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል። ይህም ትግላችንና ጥረታችን ፍሬ አፍርቶ በጋራ በነፃነት እንድንገናኝ ሆነናል ብለዋል። የማንነት አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ለማጽናት
በመቀናጀት ልንሰራ ይገባል ሲሉም በአጽንኦት ገልጸዋል። በዚሁ መድረክ ላይ ለቀጣዩ ትውልድ ዕዳን አናወርስም ያሉት የዞኑ አስተዳዳሪ አቶ አሸተ ደምለው በበኩላቸው ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታትን አደራ በማስቀጠል ዛሬም እንደ ትናንቱ በመተባበር ልንሰራ ይገባል ብለዋል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው ያሉት አስተዳዳሪው አቶ አሸተ የወልቃይት ጠገዴ ሕዝብ ባለፉት ዓመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ ቆይተዋል ሲሉ ተደምጠዋል። ይህ ትውልድ ለዘመናት ዋጋ የተከፈለበትን አማራዊ ማንነት በመተባበርና በመቀናጀት በሕግ አግባብ ሊያጸና ይገባል ሲሉም አሳስበዋል። አማራዊ ማንነታችንን ለማስመለስ ባለፉት ዓመታት የብዙ ወንድሞቻችንን ሕይወት አተናል ያሉት ሌሎች አስመላሽ ኮሚቴው አባላት በበኩላቸው የሰማዕታትን አደራ በማስቀጠል ማንነታችን በሕግ አግባብ እንዲረጋገጥ ከምንጊዜውም በላይ በትጋት እንሰራለን ብለዋል። ትግላችን ራስን የመሆን ትግል ነው። ራስን የመሆን ትግል ስንልም በራስ ባህል የመጠቀም በፈለጉት ቋንቋ የመጠቀምና በፈለጉት ስርዓት በነፃነት የመኖር መብት ነው ሲሉም አክለዋል። ማንነት የሚሸጥና የሚቀየር አይደለም ያሉት የኮሚቴው አባላት ጨካኞች እኛን ካልመሰላችሁ በማለት በኃይል ሌላ ማንነት ሊሰጡ ሲታገሉ ቢቆይም የእውነት ጊዜዋ ደርሶ ነፃነታችንን አግኝተን አማራዊ ማንነታችንን በአደባባይ እየገለጽን ነው ሲሉ ተናግረዋል። በመጨረሻም የራሳችንን አሳልፈን አንሰጥም፣ የማንንም መውሰድና መንጠቅ አንፈልግም። እኛ አማራዎች ነን። መንግስት ማንነታችንን በማረጋገጥ እንደ ዜጋ በጀት የማግኘት መብታችንን እንዲያረጋግጥልን እንሻለን ሲሉ መልእክታቸውን አስተላልፈዋል። መኖሪያ ፈቃድ የላቸውም የተባሉ ኢትዮጵያን ከሶማሌላንድና ከጅቡቲ በአሳዛኝ ሁኔታ እየታፈሱና እየተዋከቡ ወደ መጎሪያ ካምፕ እየተወሰዱ እንደሚገኙ ተመለከተ። ከዚሁ ጋር ተያይዞ ከህገወጥ ስደተኞች ጋር የተባበረ የጅቡቲ ዜጋ ከ50 ሺህ እስከ 500 ሺህ ፍራንክ እንደሚቀጣ ማስጠንቀቂያ ተሰጥተዋል። የጅቡቲ መንግስት ኢትዮጵያንን ጨምሮ ሰነድ አልባ ስደተኞች አገሪቱን ለቀው እንዲወጡ ከአንድ ወር በፊት ያስተላለፈው ትዕዛዝ ትናንት ሚያዝያ 25 ቀን 2017 ዓ.ም ተጠናቋል። የጅቡቲ ባለስልጣናትም ከትናንት በስቲያ ማታ አርቲዲ ዌብ ቲቪ በተባለ ሚዲያ በዚህ ጉዳይ ላይ ውይይት ማካሄዳቸው ተመልክተዋል። በቴሌቪዥን ውይይት ላይ ከተገኙት ሰዎች መካከል አንድ ከፍተኛ የአገሪቱ ጀነራልና አንድ የህግ ባለሙያ ነበሩበት። በዚህ ውይይት ላይ ጅቡቲያን ራሳቸው ኢትዮጵያንም ይሁኑ ወይም ሌላ የማናቸውንም አገር ዜጋ ህጋዊ ያልሆነን ሰው ሲተባበሩ ከተገኙ ቅጣት እንደሚያስከትልባቸው ማስጠንቀቂያ ተሰጥቷል። ይህ ቅጣት ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነም ገልጸዋል። ህጋዊ ሰነድ ያላቸው ዜጎች ቀነ ገደቡ ካበቃ በኋላ ባሉት ቀናት መታወቂያቸውን ይዘው እንዲንቀሳቀሱም አስጠንቅቀዋል። ህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት በሺህ የሚቆጠሩ የፓርቲው መካከለኛና ከፍተኛ አመራሮች በድጋሜ ጠየቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት በድጋሜ ጠይቀዋል። እንደ ኢትዮጵያ ኢንሳይደር ዘገባ እነዚሁ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላት የሆኑበትን ጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮችን ያስታወቁት ከሐሙስ ሚያዝያ 23 ጀምሮ በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትናንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ሐሳብ በተካሄደው በዚሁ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ላይ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው ዕውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አሳውቀዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ፕሬዚዳንት ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ማለትም የአርቲፊሻል ኢንተለጀንስ ምስል ማጋራታቸው ቁጣን ቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታን አስከትሎባቸዋል። ይህ ምስል በዋይት ሃውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሐዘናቸውን እየገለጹ ባለበት ወቅትና ቀጣዩ ሊቀ ጳጳስ ለመምረጥ በዝግጅት ላይ በሚገኙበት ሰዓት ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹት የመጀመሪያው የአሜሪካ ፕሬዝዳንት አይደሉም።
የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፓ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይንም ሲያማትቡ መታየታቸው ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተክርስቲያኒቱ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩ ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ትገኛለች። ምስሉ መጋራቱን ተከትሎም የኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አስታውቋል። ተወዳጁን አባታችንን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ እምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው። እባክዎን አያላግጡብን ብለዋል ቡድኑ በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ በበኩላቸው ዶናልድ ትራምፕ ምስሉን በማጋራታቸው ከፍ ያለ ተቃውሞ ሰንዝረዋል። የቀድሞ የጣሊያን ጠቅላይ ሚኒስትር ሬንዚ ይህ ምዕመኑን የሚያስቆጣ ተቋሙን የሚሳደብ እንዲሁም የቀኝ ዘመም ዓለም መሪዎች በተከበረ ነገር ላይ በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ዋይት ሃውስ ግን የሪፐብሊካኑ ፕሬዝዳንት በጵጵስናውና በጳጳሱ ላይ እያላገጡ ነው የሚለውን አስተያየት ውድቅ አድርጎታል። ፕሬዝዳንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሐዘን ለመግለጽና በቀብራቸው ላይ ለመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም ለካቶሊኮችና ለሃይማኖት ነፃነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የዋይት ሃውስ የፕሬስ ሴክሬታሪዋ ካሮላይን ሌቪት መናገራቸውን የቢቢሲ ዘገባ ያመለክታል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰንበት ረፋድ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ።